በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። እንግዲህ በዛሬው የአውደ ትሩፋት መርሃ ግብራችን በዚህ ያለንበት የጾም ወቅት ነው። ስለ ጾምና በጾም ወቅት ምን አይነት ስራዎችን መስራት አለብን የሚሉትን ጉዳዮች እየዳሰስን በስፋት ከእናንተ ጋር ቆይታን የምናደርግ ይሆናል። እንግዲህ አብረውን ቆይታ የሚያደርጉት ዲያቆን ንጉሴ ባለው ጊዜ ናቸው። እንግዳችን በቅድሚያ ለማስተዋወቅ ያህል ዲያቆን ንጉሴ በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ምክትል ዳይሬክተር ናቸው። ንጉስ እንኳን ደህና መጣ። እስኪ በመጀመሪያ የሙያ ማህበራዊና ኢኮኖሚያዊ አገልግሎት ምን ምን ስራዎችን ይሰራል እሱን በማስተዋወቅ ጀምረልን። ጥሩ እግዚአብሔር ይስጥልኝ። እንግዲህ እኔም በተለይ ከዚህ ከማህበራዊ አገልግሎት አንፃር ጾምን እንድናወራ ስለተፈለገና በዚህ መንገድ እንድንነጋገር እድሉን ስላገኘው እግዚአብሔር ይስጥልኝ ማለት እፈልጋለሁ። እንግዲህ የማህበረ ቅዱሳን አገልግሎት እንደሚታወቀው እንደ ተቋም ሰፊ ነው። ጠቅለል አድርገን ስናየው የማህበረ ቅዱሳን አገልግሎት ሁለት ቴማቲክ ነው ያለው። መንፈሳዊ ዋናው መንፈሳዊ ዘርፍ አለው፣ ሁለተኛው ደግሞ ማህበራዊ ነው። ማህበራዊ አገልግሎት ነው። እንግዲህ ማህበራዊ አገልግሎት የማይገባበት የለም። በየቦታው ገዳማት ብንል ማህበራዊ አገልግሎት አለ፣ ስብከተ ወንጌል ብንል ማህበራዊ አገልግሎት አለ። በየቦታው የማህበራዊ አገልግሎት ይገባል እና የቤተክርስቲያኒቱ አንዱ አፖስቶሊክ ወይም በዚህ በቸርች ሚሽን ከሚባለው የቤተክርስቲያን ተልእኮ ከሚባሉት ውስጥ አንዱ ሐዋርያዊ አገልግሎቱ እንዳለ ሆኖ ማህበራዊ አገልግሎት አንዱ ነው። ብዙ ጊዜ ትኩረት ተሰጥቶ ትምህርትም ስለማይሰጥበት እና ደግሞ እንደ ዋና ነገር ስለማይታሰብ በማወቅም ባለማወቅም እንጂ ማህበራዊ አገልግሎትን መፈጸም የቤተ ክርስቲያኒቱ ጥልቅ የሆነ ኦርቶዶክሳዊ አስተምሮ ወይም ኦርቶዶክሳዊ መሰረት ያለው በሐዋርያት ዘመንም በሊቃውንት ዘመንም በቅርብ የኢትዮጵያ ቤተክርስቲያን ታሪክ ዘመናትም በአህት ቤተክርስቲያንም አጠቃላይ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ ማህበራዊ አገልግሎት ትልቅ የቤተክርስቲያኒቱ ተልእኮና አንድ ቸርች ሚሽን ተብሎ ከሚነሱት ጉዳዮች ውስጥ አንዱ ነው። እንግዲህ በዚህ አግባብ የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ቤዚካሊ የሚሰራቸው ስራዎች አንዱ የሙያ ዘርፍ ነው። እንግዲህ በአብያተ ክርስቲያናት አጠቃላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሙያተኞች ከኦርቶዶክሳውያን ልጆቿ ሳይንሱን ከተማሩ የቤተክርስቲያኒትን ትምህርት ከተማሩ አገልጋዮቿ የሙያ ልታገኘው የሚገባው የሙያ ስርዓት አለ፣ የሙያ አገልግሎት አለ። እሱን ፋሲሊቴት ማድረግና ኦርቶዶክሳውያን ሙያተኞች በሙያቸው ቤተክርስቲያን እንዲያገለግሉ በረከት እንዲያገኙ፣ ቤተክርስቲያን ደግሞ በሙያ በጎ ፈቃድ አገልግሎት ባላገኘች ቁጥር የግድ በሙያ የሚፈለገውን አገልግሎት ለመፈጸም ሲባል ወደ ክፍያ ልትሄድ ትችላለች። ለምሳሌ ዲዛይን አንድ የቤተክርስቲያን ዲዛይን ለማሰራት ልጆቿ የቤተክርስቲያን ልጆች ተሰብስበው ያን ዲዛይን መስራት ካልቻሉ የግድ ያን ዲዛይን ለማሰራት ሲባል ወደ ዓለማዊ ኮንሰልቲንግ ኦፊሶች ወደ ዲዛይን ወደሚሰሩ አካላት ትሄዳለች። ያ ደግሞ ወጪ ነው። ፕሮጀክት ለማሰራት በዛ እያልን ብንዘረዝር ብዙ ነውና አንዱ ያንን በሙያ የሚሰጠውን አገልግሎት በነፃ ፈቃድ በቮለንተሪዝም እንዲሰጡ ማድረግ ነው። እንግዲህ ሙያ ስንል ብዙ ስራ ነው። ሁለተኛው ደግሞ እንደተባለው ማህበራዊ አገልግሎት ነው። ኢኮኖሚውን ጨምሮ ማህበራዊ አገልግሎትን ለተቋማት በቤተክርስቲያን መዋቅር ደረጃ ማህበራዊ አገልግሎት ለሚያስፈልጋቸው በግለሰብ ደረጃ እያልን ልንተነትነው እንችላለን። በአጠቃላይ ማህበራዊ አገልግሎትን ለቤተክርስቲያንና ለምዕመናን መስጠት ነው። ጠቅልላ አድርገን ስናየው ይሄ ነው። መልካም እግዚአብሔር ይስጥልን። እንደው አሁን ያለንበት እንግዲህ የጾም ወቅት እንደመሆኑ መጠን እንደው ጾም ማለት ምን ማለት ነው፣ እንዴትስ ነው መጾም ያለብን የሚለው ጉዳይ ላይ የተወሰነ
ጥሩ እግዚአብሔር ይስጥልኝ። እንግዲህ ያው ጾም እንደሚታወቀው በእኛ አሁን ዛሬ ዝርዝር ጉዳይ ስለ ጾም ዶግማቲክ የሆነውን ነገር ማብራራት አይደለም። እውነት ለመናገር እየተማርነው ስለሆነ የዚህ የዲስከሽናችንም ጭብጥ ወደዛ መግቢያ እንዲሆነ ነው የምናነሳውና ጾም እንግዲህ ሊትራሊ እንደሚታወቀው መምህራኑ እንደሚያስቀምጡት በፍትሐ ነገሥትም በቅዱሳን መጻሕፍት አስተምሮም እንደተቀመጠው ያው ለተወሰነ ጊዜ ከመብል ከመጠጥ ወይም ከስጋዊ ፍቃድ መከልከል ነው። በአጠቃላይ ከስጋዊ ምግብ ከሆነው መከልከል ነው። እንግዲህ ከመጠጥ ከመብል ማለታችን ነው። ጾም ሲባል ሊትራሊ በነጠላ ትርጉሙ እሱ ማለት ነው። ግን ምንድነው ጾም እሱ ላይ የሚቆም አይደለም። ጾም ይሄ ነው ካልን እንግዲህ የአዋጅ አጽዋማት፣ የግል ጾም ብለን ደግሞ ብዙ ትንተና ሊቃውንቱ መምህራኑ ያስቀምጣሉ። ቅዱሳን መጻሕፍትም እሱን ያስተምራሉ። ግን የኛ ጾም ስንል ቤዚካሊ ከምግብ መከልከሉ ከመጠጥ መከልከሉ ወይም ለስጋ ከሚያስፈልገው ጥሉላት መከልከሉ አይደለም ዋናው ጉዳይ። ለምንድን ነው የምንከለከለው ነው። ስለዚህ ጾም ሲባል እንግዲህ ባጭሩ ፈቃደ ስጋን ለፈቃደ ነፍስ ለማስገዛት የሚደረግ የተጋድሎ መንገድ ነው። የነፍስ ፈቃድ ደግሞ መጸለይ፣ መጾም፣ በጎ ማድረግ፣ ለሰው ልጆች መራራት፣ ለሰው ልጅ ብቻ አይደለም ለፍጥረታት ሁሉ መራራት። ሊቃው አባቶቻችን እኮ ለግዛን ለሌላቸው ፍጥረታት ሳይቀር ይራራሉ። ለእንስሳቱ ይራራሉ፣ ለእጽዋት ለአፍት ይራራሉ። ስለዚህ የፈቃደ ስጋ ለፈቃደ ነፍስ ማስገዛት ነው ዓላማ። ስለዚህ ጾም ስንል እንግዲህ ያንን ተከልክሎ በጎን ስራ መስራት ነው ማለት ነው ባጭሩ። ከዝርዝሩ እንደው እንደ መግቢያ ይሄን ያህል ስለ ጾም መግቢያ ይሄን ያህል ካለን በተለይ ደግሞ በዚህ በጾመ ነቢያትና በሰኔ ጾም ወይም ደግሞ በጾመ ሐዋርያት ጊዜ አንዳንድ ሰዎች ወይም ጥቂት ሰዎች በሚባል ደረጃ አንዳንድ መጥፎ ልምምዶች አሉ። ጾሙን የመሻር ሁኔታና ምንድነው በጾመ ነቢያትና አሁንም የምናያቸው አሉ አንዳንድ የክርስቲያን ስጋ ቤቶች ተብለው ክፍት ሆነው ስጋ የሚያቀርቡ ሰዓት ያንን የሚመገቡ ደግሞ ክርስቲያኖች አሉ፣ ኦርቶዶክሳውያን በተለይ ማለት ነው። ስለዚህ እንዲህ አይነት ልምምዶች እንደውም አባቶች ልማድ ከሰይጣን ይከፋል ይባላልና ልማድ ሲለመድ ስርዓት ወይም ደግሞ ሕግ ሆኖ የመቀጠል ሁኔታው ይጨምራል። እንደዚህ አይነት ነገሮች መታረም የለባቸውም ወይ? ይሄ ቤተክርስቲያን እንግዲህ ጾም ሕግ ነው፣ ቤተክርስቲያን ያስቀመጠችው ሕግ ነው፣ ጾሙ ተብሏል፣ መጾም ነው። ከምን አንጻር ነው እንደው ይሄንን የመሻር ሁኔታው የሚከሰተው? ከምን የመጣ ነው? ጥሩ እግዚአብሔር ይስጥልን። እንግዲህ ቅድም እንዳልነው ጾም ኖርማሊ ያው በቅዱሳን መጻሕፍት የተሰጠ ዶግማቲክ ጉዳይ ነው። ጾሙ ተብሏል። ስለዚህ ሰው መጾም የክርስትና አንዱ ግዴታ ነው ማለት ነው። ያ ደግሞ ዝም ብሎ አይደለም የተሰጠው። በነቢያት መጻሕፍትም በሐዋርያት መጻሕፍትም አጠቃላይ መጽሐፍ ቅዱስ በሙሉ በሰፊው ስለ ጾም ያወራል። ቤተክርስቲያን ደግሞ ያንን መነሻ አድርጋ ዶግማቲክ ጉዳዩ በመጽሐፍ ቅዱስ ተቀምጦ ወይም በቅዱሳን መጻሕፍት ተቀምጦ ያን መነሻ አድርጋ ደግሞ ስርዓት አስቀምጣለች። እስከ ስንት ሰዓት እንደምንጾም፣ የትኛውን ጾም እንደምንጾም፣ ለምን እንደምንጾም ማብራሪያ ደግሞ አስቀምጣለች በፍትሐ ነገሥቱም በሌሎቹ ካኖኒካል ቡክስ በሚባሉት ወይም በቀኖና መጻሕፍትም ማለት ነው። ስለዚህ ሰው ብዙ ጊዜ ያው ትልቁ ችግር እኛ ቤተክርስቲያን ላይ ያለመማር ችግር። አንዳንዱ ያው በየአይምሮ አይደለም፣ አንዳንዱ በቂ ትምህርት ካለማግኘት ነው። በነገራችን ላይ በጣም ብዙ ሰው የሚቸገረው ትምህርት ማለት በነገራችን ላይ በእሁድ ተሰብስበን የሚሰበከው ስብከት ወይም ደግሞ በንግስ በዓላት እሱ ማለት አይደለም። ትምህርት የቤተክርስቲያኒቱ ትምህርት በጣም ሰፊ ነው፣ ተከታታይነት ያለው ነው፣ ክሮኖሎጂ አለው ወይም ቅደም ተከተል አለው። በጣም በበቂ ማስረጃና መረጃ እየተደገፈ ነው። ስለዚህ እኛ ጋር ያለው ችግር ብዙ ሰው በሱ ትምህርት የማለፍ እድል የለውም። ሰንበት ትምህርት ቤት አካባቢ፣ ግቢ ጉባኤያት አካባቢ ካልሆነ እስቲ አሁን አዲስ አበባ ላይ ስንት የሰራተኛ ጉባኤያት አሉ ኮርስ የሚማሩ ቁጭ ብለው ስለ ጾም፣ ስለ ጸሎት፣ ስለ ሚስጥራተ ቤተክርስቲያን፣ ስለ ነገረ ቤተክርስቲያን፣ ስለ ቤተክርስቲያን ታሪክ፣ ስለ ነገረ ሐዋርያት ማን ያስተምራል? እውነት ለመናገር ማለት ብዙ ሰው አይማርም። የምናስተምረው ትምህርትም ደግሞ በሚገባውን ውጤት በሚያመጣና በሚለካ አግባብ አይደለም። ዝም ብሎ ለይድረስ ይድረስ። ስለዚህ ምዕመናን በትክክል አላስተማር ነው ትልቁ ችግር። ቅዱስ አውሳቢዮስ ዘቂሳርያ እንደሚለው ብዙ ሰው ስለ ቤተክርስቲያን የሚናገረው በመሰለው ነው እንጂ በትክክለኛው አይደለም። እና ቅዱስ አውሳቢዮስ ዘቂሳርያ ምን ይላል? ቤተክርስቲያንን በመሰለኝ ሳይሆን በሆነችው እንወቃት ይላል። አሁን በዚህ ዘመን ሰው ስለ ቤተክርስቲያን የሚያውቀው ወይ በጠቅላላ እውቀት ነው፣ ወይ ከፌስቡክ ነው፣ ወይ ከቴሌግራም ነው፣ ወይ ከሆነ ሆታ ነው እንጂ በትክክል
ቤተክርስቲያንና የቤተክርስቲያን አገልግሎት ምን እንደሆነ የቤተክርስቲያኒትን አስተምሩ በትክክል በሆነቸው ማለት በትክክለኛው ማንነት ማለት ነው እንጂ በመሰለኝ። አሁን ሰው ዘመኑ የደሳለኝና የመሰለኝ ነው። ብዙ ሰው እንደዛ ነው የሚኖረው። ስለዚህ ስለ ቤተክርስቲያን ስለ ኦርቶዶክሳዊ አስተምሮ ሰው በሚገባው መጠን ባላወቀው ቁጥር ከቀኖናው ከስርዓቱ ከኦርቶዶክሳዊ አኗኗር የመውጣት ቴንደንሲው እና ጸባው ምንም ጥያቄ የለውም ይጨምራል። እና እኛ ሀገር ያለው አሁን እኛ ቤተክርስቲያን ላይ ያለው አንዱ ትልቁ ችግር እሱ ነው። ሰበካ ጉባኤ የሚባለው መዋቅር አለ። አሁን የመጨረሻው የቤተክርስቲያኒቱ የታችኛው መዋቅር ስለምንድን ነው የሚነጋገረው? ቤተክርስቲያን ምዕመናንን ስለማስተማር፣ ህፃናትን ስለመጠበቅ፣ ወጣቶችን በሃይማኖት ትምህርት ስለመኮትኮት እኮ አይደለም። ስለ ህንፃ ስለ ብር ነው አጀንዳም ካደረገ ኮምፕሌኖች ራሱ አሁን ሰሞኑንም የኛ የማርቆስ ብሮድካስት አገልግሎት እኮ እየሰራ ነው በዚህ ጉዳይ ላይ። ምንድነው አጀንዳቸው? አብያተ ክርስቲያናት በተለይ አጥቢያው ቀጥታ የሚመለከተው ይሄ ስለሆነ ልማት ኮሚቴ ሲያቋቁም እኮ የስብከተ ወንጌል ኮሚቴ እኮ ጠንካራ ኮሚቴ የለውም። መምህራን ራሱ አውደ ምሕረት ላይ የሚቆሙ መምህራን ቴማቲክ ተሰጥቷቸው ተዘጋጅተው በዚህ ጉዳይ የምታስተምረው ተብለው እኮ አይደለም። በቃ ደስ ባላቸው ርዕስ ነው እንደ ብዙ ጊዜ እኮ ምንም እኮ ሀሜት አይደለም። አንድ መምህር እኮ 4-5 ቦታ እኮ እየተዟዟረ እኮ አንድ ርዕስ ይሰብካል። ለምንድን ነው እንደዚህ የሚሆነው? እኔ ሐዋሳ ሲሄድና ሐዋሳ ገብርኤል ማስተምረውና አስኮ ገብርኤል ማስተምረው መምህር እኮ የተለያየ ነው። በአኗኗሩ በፍላጎቱም በጣም የተለያየ ነው። ግን አንድ ርዕስ 5-6 ቦታ እየተዟዟሩ የሚሰብኩ መምህራን ያሉን እንኳን መምህራን እኮ ኮንሺየስ አይደሉም። በዚህ ደረጃ እንደው ሰው ይታዘበላል እንኳን እኮ አይባልም እኮ ለዛውም በዚህ ዘመን በሚዲያ ማለት ነው ይጻፋል፣ ታያዋለህ፣ ተሰማዋል እና ዝግጅት የለም። በቃ የስብከተ ወንጌል አገልግሎት ቤተክርስቲያኒት ላይ ለውጥ ሊያመጣ በሚችል መንገድ ምዕመናን ደግሞ የሚገባውን የምግባር የሃይማኖት የትሩፋት ፍሬ ሊያፈሩ በሚችል መንገድ አይደለም አጠቃላይ ቤተክርስቲያኒቱ አገልግሎት እየተፈጸመ ያለው። ስብከተ ወንጌሉ ኦርጋናይዝድ አይደለም፣ ስትራክቸርድ አይደለም፣ በመዋቅር ደረጃ በኢምፕሊሜንቴሽን ደረጃ ያ ነው ብዙ ጊዜ ለውጥ የሚያመጣውና ሰው እኮ ስለ ገሃድ ጾም በአመቱን ሙሉ እኮ እንከራከራለን። በጣም እኮ ይገርማል እኮ አሳ ይጾማል አይጾምም እኮ አሁንም ድረስ ይከራከራል። አሳው ራሱ እኮ ቢጠየቅ ይመልሳል። ጾም ነው አይደለም የሚለውን ማለት ነው። ደጋግሞ ከመነሳቱ የተነሳ አሳው ራሱ ቢጠየቅና እንደው መልስ ቢሰጥ ስለ ጾምነቱ ይናገራል። እውነት ለመናገር ጉዳዩ ተደጋግሞ ከመነሳቱ የተነሳ ማለት ነው። ከሌሎች የእንስሳት ስጋ በተለየ ምን ጥያቄ አለ? ሰው አሁን የሚከራከረው ደም የለውም ነው አይደል? ጉዳዩ የደም ጉዳይ አይደለም እኮ ደም አለው የለውም ሲጀመር ኖርማሊ ደም የሌለው ፍጥረት የለም። ግን እሱ አይደለም ጉዳዩ። ጾም ዓላማው ምንድነው ነው? በነገራችን ላይ ስጋ ስለበላ አይደለም እኮ አሁን ሰው ብዙ ጊዜ እንደውም ከስጋ ከፍስክ ጊዜ እኮ ይበልጣል እኮ በአጽዋማት ጊዜ የምናየው እኮ የምግብ ቫራይቲ ማለት ነው። ግን እሱ አይደለም ስጋን ለመተካት የሚደረገው ጥረት ጾም እና ጉዳዩ ያ ሳይሆን ጾም ኢንቴንሽኑ ምንድነው ነው? ለምንድነው የምንጾመው የሚለው ኢንቴንሽኑ ነው ዋናው ጉዳይ እንጂ ስለ ጾምም ሰው እኮ ዝም ብሎ ምግቡን ስለተከለከለ እኮ አይጸድቅም። ለዛ ነው ኢንቴንሽኑ። ሰው ሲጾም ከኃጢአት ይቆጠባል። ምክንያቱም አንድ ሰው ጠግቦ ስጋው ፋፍቶ ያለው ኢንቴንሽን ወይም ያለው ፊሊንግ እና ሲጾም ደግሞ ይራባል፣ ይጠማል። ስለዚህ አትሊስት እንኳን ተዘክሮተ ነዳያንን ያስባል ማለት ነው። አሁን እስከ 9 ሰዓት ወይም እስከ 6 ሰዓት ሲጾም እንኳን ሰው ይርባል። ስለዚህ ተዘከሮተ ምንዱባን አለ ማለት ነው። ተዘከሮተ ህዙናን አለ ማለት ነው። በዛው ያስባል። እንዴት እኔ ሲርበይ ሲጠማኝ እኮ ዴይሊ እኮ ያንራብ የሚራቡት ሰዎች አሉ ማለት ነው። ዴይሊ የሚጠሙ ሰዎች የሚታረዙ ሰዎች አሉ። ስለዚህ ያንን የነሱን ጥምና ራብ እንዲዘከረው እንዲያስበው ማድረግ ነው። አስቦ ብቻ እንዲቀር አይደለም። ያን ደግሞ አስቦ ወደ በጎ ምግባር ከጾሙ የሚተርፈውን የቁርሱን ለምሳውን የቆጠባትን ደግሞ ተርበው ተጠምተው በዛ ሰዓት ለሚቸገሩት እንዲሰጥ ነው እና የተረቡት የተጠሙትን ሲያስብ ተዘክሮት ምንዱባን ስዱዳን ሀብት ያደርጋል። ከዛ ውጭ ደግሞ ፈቃደ ስጋውን ደግሞ ይታቀባል። ከኃጢአት ከርቆ ከክፉ ነገር ተቆጥቦ ምግባር ትሩፋት ለመስራት በጎ ነገር ልጓም አይደል የሚሏት ሊቃውንት አባቶቻችን። ልጓም ናት ማለት የተለጎመ ነገር ወደሚፈለገው አቅጣጫ ለመሄድ እድል ይሰጣል ማለት ነው። ስለዚህ ባጭሩ ሰው የማይጾምበት ምክንያት በቃ ምንም ሌላ ሄሲቴት የምናደርገው ነገር
ጀስቲፋይ የምናደርገው ነገር የለም። በቃ ትልቁ ነገር ያለመማር ነው። ሰው ሲማር ሲገባው ደግሞ አድርግ የተባለውን እና ቤተክርስቲያን የምታዘውን ነገር ለመፈጸም ምንም ጥያቄ የለውም። እንትን አይልም፣ አይከራከርም፣ አያቅማማም። ትልቁ ጉዳይ የማስተማር ነው። ማስተማር ማለት ለውጥ የሚያመጣ ትምህርት ማለት ነው። ለውጥ የሚያመጣ ትምህርት ካገኘ ሰው ይጾማል፣ እውነት ለመናገር ማለት ነው እንጂ ትልቁ ችግር ያለማወቅ ነው። ቅድም እንዳልኩት ቅዱስ አውሳቢዮስ ዘቂሳርያ እንዳለው ሰው ስለ ቤተክርስቲያን በመሰለው ነው የሚኖረው እንጂ በትክክል እኛ ማንነቷ አስተምሯን አውቆ ስላልሆነ የሚኖረው ትልቁ ችግር ብዬ የማስበው ያንን ነው። ስለዚህ ያ ደግሞ በሚመጣው ስትራክቸርድ በሆነ አስተዳደር፣ ስትራክቸርድ በሆነ የስብከተ ወንጌል አገልግሎት፣ ቴማቲኩን በለየ የስብከተ ወንጌል አገልግሎት ነው። እኛ እኮ እንማራለን። አንድ ሐዋርያዊ ተልእኮ ስንማር እኮ ሰው አንድ ሰባኪ ሊሰብክ ከመቆሙ በፊት መጀመሪያ ኦዲየንሱን ተሰባኪ ያልሆነ እኮ ማወቅ አለበት። በምን አይነት ካልቸር ውስጥ እንደሚኖሩ፣ ምን አይነት ባህሪ ቢሄቭ እንደሚያደርጉ፣ ጸባያቸው ምን እንደሆነ፣ እንዴት እንደሚቸገሩ ያንን አስቦ ችግር ፈች በሚሆን አግባብ ነው እንጂ ዝም ብሎ ደስ ባለው እና ለዛውም አብዛኛው የሳይኮሎጂ ትምህርት እኛ ጋር እኮ ትምህርት የለም እኮ አሁን ስብከት፣ እውነት ለመናገር ምንም ጥያቄ የለው። ስብከት አሁንም እየተሰጠ ያለው ስብከት በቃ ቴራፒ ነው። ዝም ብሎ የጊዜያዊ እልልበል እንዲሆን ዘማሪውም ህይወት የሞላ ምን እንትን የተትረፈረፈ ጓዳ አይደል እንዴ? የኔ ነው በቃ። ይሄ እንግዲህ ፕሮቴስታንቲዝም ያመጣብን የፕራይቬሲ ታውት ነው በነገራችን ላይ ማለት ነው። እና የዌስተርኑና የኦርቶዶክሳውያን አስተምሮ ሳናቀው በቃ ተጭኖብናል። እስቲ ዝም ለመዝሙር አንድ ቀን ቁጭ በልና አጥቢያም ዘማሪውን ቁጥር ስለምን ስለ ቤተክርስቲያን ኤክሌሲያል ፐርሰንሁድ፣ ስለ ኮሚኒየን፣ ስለ ሚስጥራት እኮ አይደለም በቃ እልልበል እንደተባለው ገንቦ ሞላ እንስራ የተትረፈረፈ ነው። እውነት ለመናገር እንደዛ ሆኖ ሰው ሊቀየር አይችልም። ስለዚህ ይሄ በጣም መሰረታዊ ጉዳይ ነው። እሱ ነው እና ወደሚፈለገው መንገድ ማምጣት ይፈልጋል። በአጭሩ አስተምሮ ነው፣ ያስተምሮ ችግር ነው። ሰው ከተማረ ይለወጣል፣ ምንም ጥያቄ የለውም። መልካም። በተለይ እንዳልከው የትምህርት ማነስ ለተለያዩ የስህተት ትምህርቶች ይዳርጋል። ምናልባትም ቀደም የሚነሱት የቄስ ነው ብሎ ለሌላ የመስጠት አንዳንዱ እኮ ከትምህርት ማነስም ብቻ ሳይሆን ቅድም እንዳልከው በየአመት ከአመት ዓመት እየተማረ የሚከራከር አለ እና ያው እነሱ ያው መታረም አለበት። ስህተት ነው፣ ኃጢአትም ነው እንግዲህ ህግን መጣስ እሱ ነውና መልካም። እንደው ምናልባት በዚህ ጾመ ነቢያት ወቅት ስንጾም እንግዲህ ጾመ ነቢያት የአዳም የነቢያት የብዙ ሰዎች ተስፋ የተፈጸመበት ነውና በተለይም ደግሞ አሁን በሀገራችን ካለው ሁኔታ ጋር ምናልባት ስንጾም እንዴት መጾም አለብን? ጾም እንግዲህ የታዘዘ ህግ ነው ብለናል። ስንጾም ግን እንዴት ነው መጾም ያለብን? በተለይ ደግሞ የሌላቸውን ነዳያንን ከመርዳት አንጻር ምን መደረግ አለበት? ጥሩ ጊዜ ይርስል። እንግዲህ ቅድም እንዳለው ጾም ኢንቴንሽኑ ምንድነው ነው ወይ ማለማ የቤተክርስቲያን አስተምሮ ጾም ጽሙ ስትል ፓራራሊ እንደዛው የተቸገሩትን እርዱ እያለች ነው። ስለዚህ ስትጾም ነፍስህን ፈቃደ ነፍስህን ለመፈጸም ስትሮራት የፈቃደ ነፍስን የምትፈጽምበት መንገድ አንዱ ጾም ነው፣ ምጽዋት ነው። በዛው ደግሞ ቸርነት ማድረግ ነው፣ መባ መስጠት ነው። ስለዚህ እኛ ጾም የምንጾመው ቅድም እንደተባለው አንዱ በጾም ጊዜ አብዝተን ልናደርገው የምንችለው ነገር የሚገባው ነገር ትሩፋት ማድረግ ነው። ትሩፋት ማድረግ፣ የተቸገሩትን ማሰብ። አሁን ለምሳሌ ጾመ ነቢያት እኮ ነቢያት ክርስቶስ አምላክ ወልድ አምላክ ደቂቀ አዳምን እና የአዳም ልጆችን ከመከራ ያወጣል፣ ከመከራ ስጋ ያወጣል። ከተፈረደባቸው ፍርድ በአጸደ ስጋ ወደ መቃብር፣ በአጸደ ነፍስ ወደ ሲኦል አይደል ሊወርዱ የነበሩ ነፍሳት። ስለዚህ ከዛ ከነበረው መከራ ከዘመነ ብሉይ ከጨለማው ዘመን የሚያወጣን ቃል የገባው ለአዳም ከልጅ ልጅ ተወልጄ አድነሃለሁ ብሎ ለአዳም ቃል የገባው አምላክ ወልድ አምላክ ኢየሱስ ክርስቶስ በስጋ ማርያም ተገልጦ በአጭር ቁመት በጠባብ ደረት ተገልጦ ያንን የአዳምን በደል ያስወግዳል ነው አይደል? ያንን ለማድረግ ነው እኮ የጾሙት። ና ተወለድ ውረድ እያሉ አይደል ይሉ የነበረው። እባክህ እንደውም ሰማዩን ቀደህ ብትወርድ እኮ ብለው ሁሉ ነው የተጨነቀው። እንግዲህ እነ ሙሴን የመሰሉ አብርሃምን የመሰለ ይስሐቅ፣ እነዚያ አርስተ አበው የምንላቸው ትላልቅ አባቶች ሳይቀር ምንም ጽድቅ ቢኖራቸው እንኳ ባህሪያዊ ጉስቁልና ስለነበር በዘመነ ብሉይ የነበረው ኃጢአት የውርስ ኃጢአት ወይም የኦሪጂናል ሲን የምንለው ባህሪ የሰው ልጅ ባህሪ ስለነበር የጎሰቆለው በዛ ምክንያት ሁሉም ወደ ሲኦል ነው ይጋዝ የነበረው። ስለዚህ ና ውረድ ተወለድ መምጣቱ መወለዱ ደግሞ ለነፍሳት ድነት ነው ማለት ነው።
ለነፍሳት ፍስሐ ነው። ስለዚህ ያ ፍስሐ በዚህ ዘመን ተፈጽሞ አሁንም ግን ክርስቶስን በጸጋ የሚፈልጉ እባክህ እግዚአብሔር ሆይ ጎብኘን፣ በመከራ ውስጥ ነው ያለን የሚሉ ነፍሳት አሉ። ስለዚህ ያ መርገም ያ በዚያን ጊዜ የተፈጸመው እግዚአብሔር አምላክ ወልድ አምላክ ኢየሱስ ክርስቶስ ከዛ መከራ ቢያወጣንም አሁንም ግን በመከራ ውስጥ ያሉ ነፍሳት አሉ። በስጋ መከራ ውስጥ ያሉ አሉ። የነፍስ ትምህርት አጣው በመከራ ውስጥ ያሉ አሉ። በጣም ብዙ ነው። በግርግም እኮ ነው የተወለደው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚቀበለው ዓለም አጥቶ ማንም ባልነበረበት በግዘ ሕፃናት እያለቀሰ በቤተልሔም በአሰቃቂ በሆነ ኢንቫይሮንመንት ውስጥ ነው የተወለደው። ልክ ክርስቶስ በአሰቃቂ ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ በአሰቃቂ ኢንቫይሮንመንት ውስጥ እንደተወለደው አሁንም በአሰቃቂ ኢንቫይሮንመንት ውስጥ ያሉ ሕፃናት አሉ። ሩቅ አትሂድ፣ እዚህ ደብረ ብርሃን እስቲ መጠለያ ጣቢያ ስንት ሕፃን እንዳለ እኮ ሂዶ ማየት ነው። በጣም እኮ አረጋውያን እናቶች በ10 ሺዎች በ10 ምናምን ሺዎች የሚቆጠሩ ነፍሳት ሕፃናት እኮ አሁንም ልክ ክርስቶስ ሲወለድ በነበረው አይነት ኢንቫይሮንመንት ውስጥ ያሉ መከራ እየተቀበሉ ያሉ፣ ራቡ፣ ጽሙ፣ ርዛቱ በሚያሰቅቅ ሁኔታ እየኖሩ ነው ያሉ። ስለዚህ ስንጾም እነሱን እናስባቸው ነው። ምክንያቱም እኛ በደስታ በፍስሐ ስናሳልፍ በዓላትን አጽዋማትን ስናሳልፍ እነሱ ግን ከዓመት እስከ ዓመት በመከራ ውስጥ ያሉ። ቅድም እንዳልኩ ደብረ ብርሃን እኮ 2012 ጀምሮ ነው ተፈናቃይ ተሸክሟል። ከ2012 2018 ነው አይደል እስካሁን ያለው። አስበው 6 ዓመት ሙሉ በመጠለያ ጣቢያ ውስጥ በጊዜያዊ መጠለያ ጣቢያ ውስጥ በቁር በረሃብ በቸነፈር እየተጠለፉ ያሉ ሕፃናት፣ እናቶች፣ አባቶች፣ ካህናት አሉ። 40 ምናምን ካህን እኮ ደብረ ብርሃን ውስጥ ተበትኗል እኮ መጡ። ወደ ወሎ ሄደ። እዛ ሐይቅ እስጢፋኖስ፣ ጃራ፣ ጃሪ፣ ገራዶ የሚባሉ ተፈናቃይ ጣቢያዎች በየቦታው እንደዚህ። ስለዚህ ምንድነው ባጭሩ እነዚያን ወገኖች ለማሰብ ከዚህ ጊዜ የተሻለ ኦፖርቹኒቲ የለም። አትሊስት ከዓመት ዓመት እንኳን ብንረሳቸው እስቲ ስንጾም እንኳን እናስባቸው። አሁን ማን ይነግረናል እንዳይባል ሚዲያው ሁሉ ስለ ችግር ነው። ስለ እነዚህ ሰዎች ያልተነገረበት ጊዜ የለም። ይኸው አርሲ እኮ የምንሰማው የምናየው ነው አይደል? ተሰደው ያሉ እኮ በየቦታው እኮ ማታ ኦርቶዶክሳውያን እኮ አሉ። አርሲ ውስጥ አዳማ የመጡ ወደ በቆጂ የተበተኑ በየቦታው ማለት ነው። ሰው ምንም ጊዜው እኮ ቀላል ነው። ማጣራ ማየት ለሚፈልግ በየቦታው የተበተኑ ነፍሳት አሉ። እኛም ግን ድረስ ሰሞኑን የማርቆሳን ብሮድካስት ተከታታይ ተጎጆችን እያቀረበ መርሃ ግብር እየሰራ ነው። እነዚያ ሰዎች ድጋፍ ይፈልጋሉ እውነት ለመናገር ማለት ነው። እና ያንን እስከ ረዳን ድረስ ነው ጽድቃችን ከመርገም ጨርቅነት የሚወጣው፣ ጾማችን ተቀባይነት የሚኖረው። ኢሳይያስ እንዳለው እንዲህ አይነት ጾም እኮ አልፈልግም ብሏል እኮ ክርስቶስ ወይም ማነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚአብሔር እንዲህ አይነት ጾም አይደለም። አይሁድንም ፈሪሳውያንም አይ እናንተ እኮ የምትጾሙት ሰው በልስን መቃብሮች ተብለዋል እኮ። የማይገባ ታይታ ዝም ብሎ ለፊዚካል ፕሬዘንስ ብቻ ያረጉት ስለነበር ነው። ስለዚህ ከዛ የወጣ የተሻለ እግዚአብሔር ቅድመ እግዚአብሔር የሚቀርብ ግዳጅ የሚፈጽም ጾም አይደል የሚሉት ሊቃውንቶቻችን። ጾማችን ግዳጅ የሚፈጽም እንዲሆን ከተፈለገ የግድ አንዱ ቸርነት ልናደርግበት የሚገባው ነገር የተራቡትን፣ የተጠሙትን፣ የታረዙትን፣ በየጉዳንጉዱ የወደቁትን፣ በየመጠለያ ጣቢያው ዋይ ዋይ የሚሉ በአሰቃቂ ሕይወት የሚመሩ ነፍሳትን ማሰብ አለብን። ለእነሱ እስከደረስን ድረስ ነው እንጂ በጀት ኮምፐንሴሽን አይደለም ጾም። ብዙ ሰው በጀት ኮምፐንሴሽን ነው የሚመስለው፣ የሆነ የበጀት ማጣጣሚያ ማለት ነው። ምሳና ቁርሱን እራት ላይ የሚበቀለው ከሆነ ምን እንትን አለ እውነት ለመናገር ማለት ነው። እና አትሊስት የሚችል ሰው እንኳን ማለት 10 ብር 20 ብር በየቀኑ መሰብሰብ ይችላል። 100 አሁን ሻይ እንኳን እኮ ከ50 ብር በታች እኮ የለም በዚህ ዘመን። ሚኒመም እንዲሁ በጣም የመጨረሻው የሚባለው ቁርስ እንዲሁ እኔ እንጃ ስንት ብር ነው አሁን? ከ200 ከ300 ብር በታች አለ የለም እውነት ለመናገር። እና የእሱ አይደለም አፍተሮ ያ ገንዘብ የእሱ አይደለም ይመገበው የነበረ ነው። ስለዚህ ሰብስቦ 100 ብርም 10 ብርም 20 ብርም የሻዩን የቁርሱን ሰብስቦ ሰው ቢሰጥ ማርቆሳን በጾም ጊዜ በተለየ መንገድ የሚናገረው ለዛ ነው። ምክንያቱም ቢያንስ ጥቂቱን ነገር ማድረግ ስለሚችል የአፍተሮ ለኛ አይደለም ደግሞ የተጨማሪ ወጭም አላወጣንም። በቃ የማንበላው ነገር ነው። ያችን የማንበላትን ነገር ሰብስበን ለተጎዱት ሁልጊዜ ለማይበሉት ነው። በነገራችን ላይ እኛ እኮ ቁርሳችንን ሰብስበን የምናደርገው እራትም ቁርስም ምሳም ለሌላቸው ነው ስጡ እያልን ያለው እንጂ እራት ኖሯቸው ምሳ ኖሯቸው እንደኛ ቁርስ ለሚጾሙት ማለት አይደለም። እራትም ቁርስም ምሳም በቃ 24ቱን ሰዓት የማይበሉ አሉ ሲያገኙ ብቻ የሚቀምሱ። ስለዚህ ለነዛ ስዱዳን
በመከራ ውስጥ ላሉት ማድረግ ይገባል ነው። እንደዛ ሲሆን ጾማችን ይሰምራል፣ ግዳጅ የሚፈጽም ይሆናል፣ ህይወታችን የተቃና ይሆናል። ቤተክርስቲያናችን የምንፈልገው ቦታ ላይ የምትደርሰው እንደዚህ ተዛዝነን ስንሄድ። ቅድም አንተም ለማንሳት እንደሞከርከው በተደጋጋሚ እኛም እንደ ሚዲያ በደብረ ብርሃን በተለያዩ ሀገር አሁንም ሰሞኑን በምንሰማው በዚህ በኦሮሚያ ክልል በአርሲ ዞን በተፈጸሙ ጥቃቶች ከቤት ንብረታቸው የተፈናቀሉ ንብረታቸውን ያጡ ብዙ ምዕመናን አሉ፣ አሁንም እርዳታ የሚፈልጉ ማለት ነው። ስለዚህ ምናልባት እናንተ የሙያና ማህበራዊ ኢኮኖሚ አገልግሎት አሁን በዚህ ወቅት ምን አይነት ስራ እየሰራችሁ ነው እነዚህን ሰዎች ለመደገፍ? በተለይ ደግሞ ምዕመናን ቅድም ባነሳው መሰረት ከእናንተ ጋር በምን መልኩ መስራት ይችላሉ? በምን መልኩ ማገዝ ይችላሉ? ጥሩ እግዚአብሔር ይስጥልኝ። እንግዲህ ቅድም እንዳልኩትኝ የማርቆሳን ሙያና ማህበራዊና ኢኮኖሚ አገልግሎት ለረጅም ጊዜያት በተለይ ባለፉት 7-8 ዓመታት 6 ዓመታት ሰፊ ስራ እየሰራን ይመጣ። ሚዲያውን ለሚያይ ሁልጊዜ የምንሰራው ስራ የምንጠይቀው ድጋፍም ፐብሊክ ይደረጋል። ስናደርግ ያደረግነው ድጋፍም ፐብሊክ ይደረጋል። በሚዲያ በደንብ እናስተዋውቃለን፣ በብሮድካስታችን፣ በሚኒስትሪሙም፣ በማህበራዊ ሚዲያዎቻችን። ስለዚህ ሰው በዚህ ዘመን እንደ ክርስቲያን ሆኖ ለወገኖቹ የማያስብ እውነት ለመናገር ቅዱስ ሐዋርያት እንዳሉት ነው። በአንደኛ ጢሞቴዎስ ምዕራፍ 5:8 ላይ የሚገርም ቃል አለ። ምን ይላል? ለቤተሰቦቹ የማያስብ ለሃይማኖት ቤተሰቦቹ የማያስብ ሰው ሃይማኖቱን ከካደ ከማያምን ይልቅ የከፋ ነው ይላል። በጣም የሚገርም አገላለጽ ነው። ለሃይማኖት ቤተሰቦቹ የማያስብ ከማያምን ማለት አሕዛብ ከሆነ ማለት ሰው ሃይማኖቱን ከካደ የከፋ ነው። አሁን እኛ እኮ እየከፋን ያለ ነው። ኦርቶዶክሳዊን እንላለን፣ እንጾማለን እንላለን፣ እንጸልያለን እንላለን፣ ተጠምቀናል፣ በ40 በ80 ቀናችን ጸጋ መንፈስ ቅዱስን ተቀብለናል፣ ልጅነት አግኝተናል፣ በሚስጥራተ ቤተክርስቲያን ደግሞ እንሰራለን። የምንችለውን አፔንድ ዳውንስ ቢኖረን ጥረት እናደርጋለን እያል ግን ሌሎችን ባለመርዳታችን ደግሞ ከማያምኑ ሰዎች ወገን ተቆጥረናል እና ከማያምን ሰው የከፋ ነው ማለት። እኛ በነገራችን ላይ የሃይማኖት ቤተሰብ ሲባል በቅዱሳን መጻሕፍት ብዙ የስጋ ዘመድ ምናምን ማለት አይደለም። ሃይማኖት ቤተሰብ ወይም ይሄ ኤክሌሲስቲካል ኮሚኒየን የሚባለው ህብረት የሚባለው በስጋው ደግሞ ህብረት እንፈጥራለን ከቤተክርስቲያን የሃይማኖት ህብረት ወይም ቤተክርስቲያናዊ አንድነት የሚባለው ኤክሌሲስቲካል ኮሚኒየን የሚባለው እሱ በጣም መሰረታዊ ጉዳይ እና ቅዱስ ጳውሎስ ሐዋርያት ሲያስተምሩ ሌሎችም ከማያምን ሰው የከፋ ነው ማለት ለነዛ ቤተሰቦቻችን ለሃይማኖት ቤተሰቦቻችን የምንጸልየው ጸሎት እኮ ነው አይደል? ወናምን ባቲ ቅድስት ቤተክርስቲያን ተላለኩ ለጉባኤ ዘሐዋርያት ብለን ሐዋርያት ተሰበሰቧት በሐዋርያት አስተምሮ በጸናች በአንዲት ቤተክርስቲያን እናምናለን ብለን አንድነታችንን የምንገልጽበት አንዱ ምክንያት አገልግሎት ይሄ ነው። ማህበራዊ አገልግሎት ለተቸገሩት ማሰብ ለወገኖቻችን። በነገራችን ላይ ማርቆሳን ለሃይማኖት ቤተሰብ ብቻ አይደለም አስቡ የሚለው ሰብአዊ ፍጥረት የሚያደርገው ነው። እኛ እኮ በየካምፑስ እንሄድ ታውቃለህ አንተ፣ ሙስሊሞች አሉ፣ ወንድሞቻችን እህቶቻችን አሉ፣ ፕሮቴስታንቱ አለ፣ ማያምነውም አለ። እኩል ነው የተፈናቀለው፣ አብረን ነው የምንረዳው። ስለዚህ እሱን አለ። እኛ የሚገርመው በዛው ልክ በጣም የሚያሳዝነው ኢትዮጵያ ላይ ደግሞ የተቸገሩ እንዳሉ ሁሉ ደግሞ በጣም ደግሞ ደልቶት ገንዘቡን የት ልጣል ብሎ ደግሞ መከራውን የሚያለ እና ቅዱስ አምብሮዝ የተባለ የቤተክርስቲያን ሊቅ ስለ እንደነዚህ አይነት ሰዎች ሲናገር ምን ይላል? ወገኖች እርቃናቸውን ወድቀው እያለቀሱ ነው። ተርበው ተጠምተው እያለቀሱ ነው። አንተ ግን የሚያምር የወለል ምንጣፍ ለመምረጥ ተቸግረህ ቆመሃል ይላል። እና ሰው የሚያምር ላይፍ ስታይል ለመኖር መከራውን ያያል። በዛው ልክ ደግሞ ቅዱስ አምብሮዝ እንዳለው ወድቀው ደግሞ የሚበሉት የሚጠጡት የሌላቸዋል። ይሄ በነገራችን ላይ ለምዕመናን ብቻ አይደለም፣ ለመዋቅሩም ይሰራል። ለመዋቅሩ አንድ አጥቢያ ብዙ ገንዘብ ኖሮት ስለሚያሰራው የወርቅ በር ስለሚያሰራው የንዋያተ ቅድሳት ኳሊቲ ይጨነቃል። ችግር የለውም እኮ ይጨነቅ። ግን ደግሞ በዛው ልክ ደግሞ ቤተ መቅደሱም ወይም እኛ በገንዘብ ተጣልተን ስንካሰስ እየዋል በዛው ልክ ደግሞ ማንም ዞሮ የማያቸው ቅዱስ አምብሮዝ እንዳለው አሉ። ስለዚህ ለወገኖቻችን ልናስብ ይገባል። ስለዚህ ማህበረ ቅዱሳን በዚህ ወቅት ብዙ ቦታዎች ላይ ድጋፍ እያሰባሰበ ያደርጋል። ቅድም እንዳልኩት ሁለት አይነት ተጎጂዎች ነው ያሉት አሁን በዚህ ወቅት። አንደኛው በቀጥታ በሃይማኖት ተኮር ጥቃት ተጎድተው የተበተኑ የተፈናቀሉ አሉ። አርሲን ጨምሮ
ከወለጋ መጣው ቅድም ያነሳናቸው ደብረ ብርሃን፣ ሰቆጣ፣ ደቡብ ወሎ፣ ሰሜን ወሎ በየተፈናቃይ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች አሉ። ከዛ ውጭ ደግሞ እዛው ባሉበት አካባቢ ደግሞ ችግሩን ተቋቁመውም ቢሆን ጥረት እያደረጉ ያሉ ደግሞ ድጋፍ ይፈልጋሉ። ለምሳሌ አርሲ ያለው ሌሎችም አካባቢ ማለት ነው። ስለዚህ እኛ ፎርማሊ ማህበረ ቅዱሳን አንደኛ ድጋፍ የሚሰበስብባቸውን መንገዶች ፐብሊክ አድርጎ ነው የሚሰበስበው። ገንዘብ እንዴት እንደሚቀበል አካውንቶች ለዚህ ተብለው የተዘጋጁ የባንክ አካውንቶች አሉ። ደውሎ መጠየቅ ይችላል። እዚህ ድረስ መምጣት ይችላል። እኛ ሙሉ መረጃ መስጠት እንችላለን። አሁን ሁሉንም ነገር እዚህ ስለማናወራው ማለት ነው። ሁለተኛ ለሰጠው ድጋፍ ደግሞ ሪኮግናይዝ ያደርጋል ማህበረ ቅዱሳን። ደረሰኝ ይቆርጣል። ህጋዊ አሰራርን ተከትሎ የፕሮጀክት ዲሲፕሊንን ተከትሎ ነው ስራ የሚሰራው። ዝም ብሎ ገንዘብ ተቀብሎ ጸጥ ወይም ደግሞ ምናምን በቂ ባልሆነ መረጃ ገንዘብ የሚጠይቅ ተቋም አይደለም። ስለዚህ ገንዘብ ሲጠይቅ እዚህ ቦታ ይሄን ያህል ሴንሰስ ቁጥር ሁሉ አቅርቡ፣ ይሄን ያህል ምዕመናን እዚህ ቦታ አሉ፣ ይሄን ያህል ቁጥር እንዲህ አይነት ድጋፍ ያስፈልጋቸዋል፣ አልባሳት፣ ምግብ፣ ሕክምና ብሎ ለይቱ። ከዛ ውጭ ደግሞ ለሰጡን ገንዘብ ደግሞ ደረሰኝ ብቻ አይደለም ሪፖርት እናቀርባለን። እውነት ለመናገር በተለይ በቤተክርስቲያን መዋቅር በማህበረ ቅዱሳን ደረጃ የተደራጀ የፕሮጀክት ስራ የሚሰራ አለ ብዬ ለመናገር ብዙ አልደፍርም። እውነት ለመናገር አሉ የሚሞክሩ አይኖሩም ማለት አይደለም፣ ግን የተደራጀ አሰራር አለው። ያ አሰራር ድጋፍ ለሚያደርጉ አካላት ምቹ ነው፣ ተመራጭም ያደርገዋል እንደ ተቋም። ስለዚህ ሪፖርቶችን ሰርተን ደግሞ የኦዲዮ ቪዥዋል ሪፖርቶች እንሰጣለን። ስለዚህ ድጋፍ ማድረግ የሚፈልጉ አካላት ማህበረ ቅዱሳንን በአካልም በስልክም የሙያ ማህበራዊና ኢኮኖሚ አገልግሎት ኦፊስ ድረስ መጥተው ማድረግ ይችላሉ። ይህን ፕሮግራም የሚመለከቱ ሰዎችም አቴኒ ታይም ቪዲዮ ውሉልን በቂ መረጃ መስጠት እንችላለን። አጠቃላይ አሰራራችን ግልጽ ነው። እንደተለመደው ያንን ማድረግ እንችላለን። ሁሉም ቦታ ላይ ድጋፎችን እያሰባሰብን ያለ ነው እንደየ ጉዳቱ መጠን እናለክ። ስለዚህ ማህበራዊ ቀውሶች አሉ፣ ሃይማኖት ተኮር ጥቃቶች አሉ። በሁለቱም መንገድ የተጎዱ ወገኖቻችን ነው ድጋፍ እያደረግን ያለ ነው። በዚህ ውስጥ ደግሞ አብዛኛው ማህበረሰብ ወይም አብዛኛው ተጎጂዎች ደግሞ ኦርቶዶክሳውያን ናቸው። እንደተባለው ገዳማት፣ አብነት ትምህርት ቤቶች፣ አብነት ተማሪዎች ናቸው። አሁን እዚህ ደብረ ብርሃን እንኳን በዚህ ወቅት ተፈናቅለው መጣው ግን አብነት ትምህርት ቤት እንዲማሩ ያስገባናቸው ከማዕከሉ ጋር ሆነን ወደ 63 አካባቢ ተማሪዎች አሉ አብነት ትምህርት ቤት የሚማሩ። ግን ከዚህ ወር በኋላ አሁን ከ20ዎቹ ከ25 በኋላ የሚበሉት የሚጠጡት የላቸው ሊበተኑ ነው። ስለዚህ እነሱ ልጆች ምናልባት ሰላሙን እንኳን ተመልሰው ይሄዱ ቢባል አገልጋዮች ተበትነው ወደ ወለጋ፣ ወደ ምስራቅ ወለጋ፣ ሸዋ ሪከቨር ለማድረግ እንኳን እዛ አካባቢ ያለውን አገልግሎት እነዚህ ልጆች አስተምሮ ለሚገባው ክህነት ማብቃት ይፈልጋል። ስለዚህ እነዚህ ልጆች ህፃናት፣ ታዳጊዎች የአብነት ተማሪዎች ናቸው። 63 አካባቢ ዲያቆናት አሉን እያስተማር ናቸው። እንግዲህ ማለት የተፈናቃይ ልጆች አብነት ትምህርት ቤት አስገብተን እያስተማር ነው። እነሱ ድጋፍ ይፈልጋሉ። ሌሎችም ቅድም እንዳነሳሁት ብዙ ድጋፍ የሚፈልጉ ወገኖች አሉ። ለእነሱ ወገኖች ሁሉ ድጋፍ እንድታደርጉልን ማለት ነው የምፈልገው። በመጨረሻ እንደው ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። እንግዲህ ቅድም በአንድም በሌላም አንስተነዋል። እውነት ለመናገር ይሄንን የመከራ ዘመን ተጋግዘን ካላለፍ ነው ማንም ሊመጣልን አይችልም። አሁን እኛ ኤንጂኦ ብንሆን ወይም የሆነ ሌሎች አካላት ብንሆን ብዙ አካል ይረዳን ነበር። አሁን እኮ እኛ ማንም እየረዳን አይደለም። ሌሎች አካላት እንደሚታወቀው ብዙ ገንዘብ በፕሮቴስታንቱ ስንሄድ፣ በሌላው ዓለም ስንሄድ አውሮፓና አሜሪካ የሞራል ቫሊዩ አጠው የተበተኑ ቸርቾች ኢትዮጵያ ውስጥ መጥተው ኢንቨስት የሚያደርጉት ይሄንን ነው። ሰውን እየወሰዱብን ያለው በማህበራዊ አገልግሎት ነው። ምንም ጥያቄ የለውም። እኛ እኮ በመኪና እንኳ አጠን በእግራችን ደፋ ቀና እያልን ወይም በስንት መከራ ውስጥ የምናስጠምቃቸው በደቡብ ኦሞ፣ በግልገል በለስ፣ በጅንካ ያሉ ወገኖቻችንን እኮ ፕሮቴስታንት በሄሊኮፕተር መጥቶ ነው ዱቄት እና ዘይት እንዲህ አርከፍክፎ እየወሰደብን ያለው። ስንት ድካም የሚደከሙ። ይሄ ማለት ለምን እነሱ እንደዛ አደረጉ አይደለም። እነሱ በቃ የተደራጀ አሰራር ስላላቸው ያደርጋሉ። ለምን አደረጉ የሚልም የለም። ግን የሚያደርጉት ድጋፍ ግን ሰውን ሃይማኖት ለማስካድ ነው እየተጠቀሙበት ያለው። እኛ ደግሞ እንደሚታወቀው ሰው ለሃይማኖቱን ለፓስታ ለመኮረኒ ብሎ ካደ ብለን የምንሳለቅ ነው። ሰው ካልበላ እንዴት ይሆናል? ካልጠጣ እንዴት ይሆናል? ነፍስ እኮ ማህደሯ ስጋ ናት አይደል? እስመ ነፍስ ታድር በደም ነው የተባለው። ነፍስ የምታድረው በስጋ ነው። ምንም ሊለያይ አይችልም። ምንም የሌለ ከየት እንዳመጣ ነው ማለቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ሲያስተምር እኮ ካስተማረ ከሰዎቸው በኋላ እንዴት እየተራቡ ይሄዳሉ ሐዋርያት ምን አላችሁ አምጡ አይደለም ይላቸው።
2 ዓሣ 5 እንጀራ ነው ያለችን፣ ኧረ አይበቃም ለዚህ ሁሉ ህዝብ ሲል ግድ የለም አምጦት አበርክቼ አበላቸዋለሁ ብሎ አበርክቶ ሲያበላ እናያለን። ግን ለእርሾ ግን አለ አበርክቶ ለማብላት ግን ሐዋርያት ደግሞ ድርሻቸውን ተወጡ። ጥቂቷን ነገር አቅርበዋል። እኛም ጥቂቷን ነገር አቅርበን እግዚአብሔር አበርክቶ ለህዝብ እንዲያደርሰው ደግሞ ጥረት እናድርግ ነው። ስለዚህ ማህበራዊ አገልግሎት፣ ማህበራዊ ድጋፍ፣ ሰብአዊ ድጋፎች በዚህ ዘመን በጣም መሰረታዊ ጉዳይ ነው። በቃ የህልውና ጉዳይ ሆኗል። ሰው እንኳን ተፈናቅሎ ሳይፈናቀል እኮ መኖር አልቻለም። ስለዚህ ሲፈናቀል ደግሞ ሰው ምን ባዶውን ነው በቃ ልብስ እንኳን ዞ አይወጣም እኮ ባዶውን እርቃኑን ነው እየወጣ ያለው ሰው። ስለዚህ ለተቸገሩት ሰዎች መድረስ ምንም ጥያቄ የለውም። የምንጸድቀው በዚህ ነው። እውነት ለመናገር በዚህ ዘመን ትልቁ መጽደቂያችን እኔ ይሄ አገልግሎት ማህበራዊ አገልግሎት ትልቁ መጽደቂያችን። ምክንያቱም በቃ ሰው ወድቆ ነው ድረሱልኝ እያለ ያለው እያየ እየለመነ እና ያንን ማድረግ ይገባል። በየካምፑ ያሉት ተፈናቃዮች የሚናገሩትን ንግግር እኮ ስንሰማ እውነት ለመናገር እኮ ልብ ነው እኮ የሚያቃልጠው። ሕፃን ይዞ ሰው አይነ ስውር ሆኖ ተፈናቃይ ካምፕ ውስጥ 3 ዓመት 4 ዓመት አራስ ሆኖ እንዴ ሰው እኮ እናቶቻችን እህቶቻችን እኮ በወሊድ ጊዜ እኮ ቤት ውስጥ እንኳን እንዴት ይጨንቃል። እንኳን አይደለም ሜዳ ላይ ድንኳን ውስጥ ዝናብ እየወረደ ከመሬት ጎርፍ እያጥለቀለቃቸው ማለት ነው። እና ይሄ እውነት ለመናገር በዚህ ዘመን በጣም እንደው ቢያድለን እኮ እንደ ሀገር እኮ ብሔራዊ የሆነ ካምፔን እኮ ነበር የሚፈልገው። ብሔራዊ የሆነ ካምፔን ለነዚህ ሰዎች ለነዚህ ወገኖች ለመድረስ እና ሰው እንደ ቀላል ነገር ማየት የለበትም እውነት ለመናገር። በተለይ ደግሞ በዚህ ወቅት በአሜሪካን ሀገር በተለይ በአውሮፓ፣ በአሜሪካ፣ በሰሜን አሜሪካ ጊቪንግ ሲዝን የስጦታ ወቅት የሚባል ጊዜ ነው እና በዛም ካምፔን እየሰራን ያለ ነው። በዚህ የስጦታ ወቅት በተለይ በውጭው ዓለም ያላችሁ ኦርቶዶክሳዊ ያልሆናችሁ ወገኖችም ይሄንን ዘመን ተጠቅመን ስጦታችንን የጊቪንግ ሲዝን ወቅታችንን በኢትዮጵያ በሀገራችን በኢትዮጵያ ተፈናቅለው ተሰደው በየድንኳኑ በየመጠለያ ጣቢያው በየጎዳናው ለወደቁ ወገኖች ልንደርስላቸው ይገባል ማለት ነው የምፈልገው። እግዚአብሔር ይስጥልኝ። እሺ፣ ጥሪያችንን አክብረህ እዚህ ድረስ መጥተህ ስለሰጠን ማብራሪያ በእግዚአብሔር ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን እንግዲህ መርሃ ግብራችንን የተከታተላችሁትን ይመስል ነበር። በተለይ ደግሞ በአካልም በገንዘብም ይህንን አገልግሎት እንድደግፉ ጥሪያችንን እናቀርባለን። በአካል 5 ኪሎ በሚገኘው የማህበሩ ህንፃ አንደኛው ልመድታችሁ ማድረስ ትችላላችሁ። እንዲሁም በገንዘብ ከስር በምናስቀምጥላችሁ የባንክ ሂሳብ ቁጥሮች ገንዘቡን ገቢ ማድረግ ትችላላችሁ። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት